ማለት ማን እዚህ ውስጥ ያለው ማን በጣም እየቀለድሽ መሆን አለበት። እውነት ነገርሽ ይሄ ሰርግ ከተባለው ቀን አይደለም ቀን ሰዓት ዝንፍ ካለ እኔም በዛው ነው የምቀረው። እሺ አታገኘኝ። ምን ማለት ነው? እዚህ ከምታያት ሚስቴ ጋር የወደፊት ሚስቴ ጋር ልሞሸር ነው። ይሄን ተረተረተን ከዚህ በኋላ መስማት አልፈልግም። ማለትም እሱም እየሰራ ነው እንዳልኩ ስነዝማን ብያለሁ። እኔም የራሴ ሱቅ አለኝ። በብር ደረጃ እንኳን የሚያሳስበን ነገር የለም። ማለቴ የተሟላ ነገር ነው ያለን። ይሄን ይመስላል። የሰማሽው ነገር አለ? ምንድነው የምሰማው? የተለየ ነገር አለ? የተደበቀ ነገር አለ የምሰማው? አይ በጣም ልክ አይደለሽ። እልሽ እኔ እዚህ ምን እየተካሄደ እንዳለ ስላላወቅ ተደብቆ እያየኝ ወይም የሆነ እያረጋ ያለ ሰው ሳይ በቃ የሆነ ነገር ስለመሰለኝ ሮጥኩ። አረ ጭራሹ አያስጠጉንም እኛ እነሱ ጋር እንደርስም። በቃ በአጋጣሚ አንድ ቀን ሁለት ቀን ያገኘኋት ይሄን ነገር ምናምን እንትን አለችኝ። እዚህ ነገር ውስጥ አስገባችኝ። ከዛ በስልክ ነው ትደውላለች። እዚህ ሂድ እንደዚህ አድርግ ምናምን እልክልሃለሁ ትለኛለች። የምትወነጅለው እኮ ነገ ላይ ላገባው የተዘጋጀሁትን የዛሬውን ፍቅረኛዬ ነው። የምታወራውን ታውቀዋለህ? ሳራ ትባላለች። ሳራ? አዎ። ሳራ ማለት የአክሊሉ አይደለች? አዎ። ግን ለዚህ ሰርግ ምን ያክል እንደለፈው ታውቂያለሽ አይደለ? በፍጥነት እንዲሆን ያላደረኩት ነገር የለም ታውቂያለሽ። እኔ አልተዘጋጀውም። አሁን ጨርሰናል እኮ ኦልሞስት አንድ ሳምንት እኮ ነው ይቀረናል እንዴ። አቶ አክሊሉ ጋር ግንኙነት የለህም? ማነው አቶ አክሊሉ ደግሞ? ለማስመሰል አትሞክር። ምን አይነት ባህሪ ነበረው ወንድምሽ? ትንሽ ቁጡ ማለትም ያው ወንድም ስለሆነ የመቆጣት ባህሪ ያለበት እሱነቱን እንጂ በጣም ጥሩ ልጅ ወንድሜ ማለት ነው። ስራው ሁኔታ ደግሞ ምንድነው በፐርሰንት ነው የሚከፈለን። ያው የሚገኘው ገንዘብ ከፍ ባለ ቁጥር የኛም ክፍያ ከፍ እያለ ይሄዳል። ከዚህ በላይ ተገድጄ ነው በእናትሽ መክሊቶች ተመረ ይኸውልሽ የኔ ፍቅር አንድ ሳምንት የቀረው ትዳራችንን እነዚህን የማይታወቁ ሰዎች ይዘሽ መተሽ ህይወታችንን ትበጠብጫለሽ። ሰላም ውድ የመብራቅ ቲዩብ ተከታታዮች እንዴት ናችሁ? እኛ በጣም ደህና ነን። እንግዲህ ውድ ቤተሰቦቻችን ያው ከዚህ በፊት በነበሩን ቪዲዮዎች የአቶ አክሊሉን ጉዳይና የገነትንም ህይወት እንግዲህ ለመቃኘት ሞክረናል። የገነትንም ቤተሰብ ተመልክታችኋል። ውድ ቤተሰቦች የገጠማቸው ህይወት እጅግ በጣም አሳዛኝ ነው። እንግዲህ አሁን ያሉበት ህይወት ግን መልካም እንደሆነ ተስፋ እናደርጋለን። እንግዲህ ውድ ቤተሰቦቻችን ያው ባለፈው ፋይሎችን ስንበረብር ሁኔታዎችን ለማጣራት ስንሞክር ርብቃና ተመስገን የተባሉ ግለሰብን እንግዲህ በክትትላችን መሰረት አግኝተን ይዘናቸው ነበር። እጃቸውም ላይም በርካታ ዶክመንቶችን ይዘን ነበርና ዶክመንቶቹ ላይ እንግዲህ ያገኘናቸው ፋይሎች እንደሚያሳዩት ከሆነ ምናልባት ለትዳር የተዘጋጁ ሴቶች እንደሆኑ አረጋግጠናል። ትዳር መስርተው ሀብት ንብረታቸውን እንዲሁ በተመሳሳይ መንገድ ለመዘረፍ የተዘጋጁ እንደሆኑ እርግጠኛ ነንና እስቲ እነሱን ፋይሎች ያጣራን ያለ ነው። እንግዲህ እስቲ ከፋይሎች ውስጥ ደግሞ አንደኛዋ ግለሰብ እንግዲህ መክሊት ትባላለች። እንግዲህ መክሊትም በዚሁ ለትዳር የተዘጋጀች ግለሰብ እንደሆነች ስላወቅን ስለሷ ማንነት በቂ መረጃ እንዲኖረን እንግዲህ ወደ ቤቷ እያመራን ነው ማለት ነው። እዛ ደርሰን ከሷ አስፈላጊውን መረጃ ወስደን የሷንም ህይወት ደግሞ ለማዳንና በቀጣይም የሌሎች ሴቶችንም ህይወት ለማዳን እንግዲህ እንንቀሳቀሳለን ማለት ነው። ውድ ቤተሰቦቼ ስለምትከታተሉን እጅግ አድርገን እናመሰግናለን። እንግዲህ ቻናላችንን ሰብስክራይብ እያደረጋችሁ ስለሆነ ላይክ፣ ሼር በኮሜንትም ማስተያየታችሁን እየሰጣችሁን ስለሆነ ከልብ አድርጌ አመሰግናለሁ። አሁንም ይሄ ነገር ይቀጥል እላለሁኝ። እንግዲህ አብራችሁን ስለምትሆኑ ከልብ እያመሰገንኩኝ ፕሮግራሙን የምመራላችሁ አሸናፊ ነኝ። እንግዲህ ፈጣሪ ከኛ ጋር ካለ ሁሌም አሸናፊ እንሆናለን። በቀጥታ አሁን ወደ መክሊት ቤት እናመራለን ማለት ነው። እዛ ሄደን ምን እንደሚፈጠር ምን እንደሚገጥመን እንግዲህ የምናይ ይሆናል ማለት ነው። አካባቢው ደህና እንደሆነ ሰላም እንደሆነ ለማረጋገጥ እንግዲህ እንደተለመደው አባሎቻችንን ልከናል። መልካም ከሆነ ወደ ውስጥ ገብተን ያለውን ነገር አጣርተን ወደ እናንተ የምናቀርባላችሁ ይሆናል ማለት ነው። እስከ መጨረሻው ድረስ ተከታተሉኝ። መልካም ቆይታ።
ሰላም ጤና ይስጥልኝ። እንዴት ነሽ? ሰላም ነው? መክሊት ማለት አንቺ ነሽ? አዎ ነኝ ነበር። ሰላም ነው? እንዴት ልናናግርሽ ፈልገን? ያው የሆነ አንዳንድ ነገር ልናወራሽ ፈልገን ነበረ። እናንተ ማናችሁ? ኪት ነው የምታስቡ? እኛ ያው መርማሪ ጋዜጠኞች ነን። አንዳንድ ጉዳዮች ደግሞ አንቺን በተመለከተ ከአንቺ ጋር የተገናኙ ታሪኮች ስላሉ ለዛ ነው። ለምን ዙሪያ ማለት ማን የላካችሁ? የላከን ያው እኛ ከሚዲያ ነው የመጣ ነው። እንግዲህ ከሚዲያ መተን ደግሞ አንቺን በተመለከተ ከአንቺ የምንፈልጋቸው ሀሳቦች ስላሉ ያው ቀለል አድርገሽ አስቢ። የምንፈልገውን መረጃ ከሰጠሽ ማለት ነገር አይኖርም። መረጃ የለኝም እያልኳችሁ ነው። እንደነገርኩሽ ነው። አንቺን በተመለከተ ነው የምንጠይቅሽ ጥያቄ ሁሉም አንቺን በተመለከተ ነው። በአንቺ ላይ እኮ ስለ አንቺ እሱን ገብተን ብናወራ ይሻላል። እየቀረጻችሁ ነው የምትገቡት? ችግር የለውም። ካሜራውን መጥፋት ካለበትም ይጠፋል። ፍላጎትሽ ካልሆነ እሱን ጠፍቶ ማውራት እንችላለን። ኦኬ እሺ፣ እናጠፋው። ካሜራው ይጠፋል፣ ችግር የለውም። እሺ ካሜራውን አጥፋ። ውድ ቤተሰቦች እንግዲህ ያው አሁን ወደ ውስጥ ገብተናል ማለት ነው። ያው ከመክሊት ጋር የተወሰነ ቆይታ ይኖረናል። እንግዲህ ወደዚህ ቤት ስንመጣ መክሊት ትንሽ ጥሩ ስሜት እየተሰማት አልነበረም ነበር። ያው ካሜራውንም እኛንም ስታይ ነገሩን ግን ያው በግልጽ እንግዲህ አስረድተናታል። መቅረጽም ያለብን የግዴታ ማስረጃም ስለሆነ የሚከታተሉንም ደግሞ ተመልካቾች ስላሉ ይህን ታሪክ ያው እኛ የያዝናቸው ጉዳዮችን ስለሚያውቁ ነው። እና መክሊት ያው ያለውን ነገር ከአንቺ መስማት ፈልጋለሁ። ስለ አንቺ አንዳንድ ነገሮችን ማወቅ ፈልጋለሁ። እንግዲህ የመጣንባቸው ጉዳዮችን ደግሞ አንድ በአንድ ምነግርሽ ይሆናል። ያው እንግዲህ ለቃለ መጠይቅ ፍቃደኛ ስለሆንሽልን እጅግ አድርጌ አመሰግናለሁ። በቅድሚያ ያው እኔ አሸናፊ ይባላለሁ፣ መርማሪ ጋዜጠኛ ነኝ እንደነገርኩሽ። እስቲ ስለ አንቺ አንዳንድ ነገሮችን እንወቅ። ስምሽንም ያለሽበትን ሁኔታ እስቲ አስተዋውቂ። ስሜ መክሊት ይባላል እና የምኖረው ብቻዬን ነው። በቅርቡ ደግሞ በጣም የምወደውን ፍቅረኛ ላገባው ነው። ማለት አሁን ብቻሽ ነው እዚህ ቤት እየኖርሽ ያለሽው ማለት ነው? እንግዲህ ያው ብቻኛነት ከባድ ነው፣ ይገባኛል፣ ብቻ መኖር። ስለዚህ እስቲ እንደው ስለ ብቸኝነትም ስለ ቤተሰብሽም ህይወት አንዳንድ ነገር ብኛው ምናልባት የምጠይቅሽ ጥያቄ እንዳያስጨንቅሽ እሺ። የግድ አንዳንድ ነገሮችን ቀለል አድርገሽ ማወቅ ያለብን ነገሮች ስላሉ ነው። ከዛ ውጪ ደግሞ ያው አስፈላጊ የሆኑ ነገሮች ማወቅ ያለብሽ ነገሮችም ካሉ እነዛን እኔ አሳውቅሻለሁ። እና የምጠይቅሽ ያው ሳትፈሪ ሳትጨነቂ አንዳንድ ነገሮችን ንገሪኝ ስላንቺ። እዚህ ያው በብቸኝነት ነው የምትኖሪው? በትክክል። ቤተሰብስ እንዴት ነው ታዲያ? የለም ወይስ የት ነው ያሉት ቤተሰቦች? እናትና አባቴ ሞተዋል። ወንድም ነበረኝ፣ የራሱን ህይወት እየኖረ ነው። የት እንዳለስ ወንድምሽ? ማለት ከአንቺ ጋር ነው ያለው ወይስ የት ቦታ ነው ያለው ወንድምሽ? የት እንዳለ አላውቅም እስካሁን። በአንድ ወቅት በተፈጠረ አለመስማማት ከቤት ጥሎ ወጥቷል። አሁን የራሱን ህይወት እየኖረ ይገኛል። ትንሽ ግጭት ነበር በመካከላችሁ ማለት ነው? አዎ ትንሽ አለመስማማት ነበር። የእህትና ወንድም መሀል ትንሽ ጸብ አይጠፋም እና ተጣልተን ነበር። አይ ጥሩ ነው። እንግዲህ ያው ምናልባት አንቺ ከቤተሰብሽ ጋር ያለሽ ማለት አሁን ቤተሰብሽ አንድ ወንድምሽ ነው ያለው። ያላችሁበት ሁኔታ ደግሞ እንግዲህ ጥሩ እንዳልሆነ እየነገርሽኝ ያለሽው እና እሱ ስላለበት ሁኔታም መረጃው የለሽም ወንድምሽ? ማለትም እንዳልኩህ ተጣላን፣ ወጣ፣ አልመጣም፣ ተመልሶ አልደወለልኝም። የት እንዳለም አላውቅም። ምን አይነት ባህሪ ነበረው ወንድምሽ? ትንሽ ቁጡ፣ ማለትም ያው ወንድም ስለሆነ የመቆጣት ባህሪ ያለበት እሱነቱን እንጂ በጣም ጥሩ ልጅ ወንድሜ ማለት ነው። እንግዲህ ምናልባት እንደነገርሽኝ ያለ ነው ያጋጥማል። ቤተሰብ ወንድምና እህት መጋጨት ብዙ ጊዜ የተለመደ ነገር ነው።
እስቲ ደግሞ ስለ ፍቅር ህይወትሽ እንምጣ። እንግዲህ ላገባ ነው ብለሽኛል፣ በዝግጅት ላይ ነሽ ይመስለኛል። እስቲ ስለ ፍቅረኛሽ አንዳንድ ነገሮች እናውራ። እጮኛሽ ስለሆነው ግለሰብ። እጮኛዬ በጣም ጥሩ ሰው ነው። ከምነግርህ በላይ ያስብልኛል፣ በጣም ይወደኛል። እኔም በጣም ነው የምወደው። ማለት ምንም የምደብቀው ነገር የለም። ስለ ሰው ሲያፈቅር ሁሉ ነገሩን ይሰጣል አይደለ? እኔም እንደዛ ነው ማፈቅረው። ማለት ሁሉን ነገር ለመስጠት ለሱ ዝግጁ ነኝ። ማልከፍልለት ነገር የለም እሱን ለማግኘት። አሁንም በጣም ወደዋለሁ፣ እሱም ይወደኛል። በጣም ደስ ይላል። ትውውቃችሁስ የት ነው የጀመረው? በአጋጣሚ ወክ እያደረግኩ ነበረ፣ አደነቅኩኝ። ከዛ ያዘኝ። ከዛ በኋላ እያወራን መጣን፣ ስልክ ተለዋወጥን፣ ማውራት ጀመርን። ታዲያ እንዴት ነው ያው የፍቅር ህይወት እንግዲህ በዚህ አጋጣሚ ከጀመረ እየጠነከረ እየመጣ ይመስለኛል። አሁን ያው ትዳርም እስከ ማሰብ ደረጃ ደርሳችኋልና እሱ በምን አይነት ሁኔታ ላይ ነው ያለው? እስቲ ስለሱም ማንነት የተወሰነ ንገሪኝ። ምንድን ነው የሚሰራው? ቢዝነስ ማን ነው። ከስራው በተጨማሪ በጣም እንደኔ እንክብካቤ ያለው፣ አዘንን አስረስቶኛል፣ ብቸኝነትን አስረስቶኛል። ማለት ሁሉ ነገር እንደ አባትም እንደ እናትም እንደ ወንድም ከባልም በተጨማሪ ማለት ነው። በጣም ነው የሚወደኝ፣ ከዋከበኝ፣ እንደ ጫል ልጅ ያጨማልቀኛል። ብቻ በጣም ይወደኝ። ያው እንግዲህ መልካም ሰው ይሆናል ብዬ አስባለሁ ለአንቺ። እንግዲህ አንቺ በገለጽልኝ መንገድ አንቺስ ያው እሱ አሁን በምን አይነት ሁኔታ ላይ ነበር ያልሽኝ? የሚሰራው ስራ ቢዝነስ ነው፣ ቢዝነስ ስራዎችን ነው የሚሰራው። ስለዚህ ያው መቼም ወደ ትዳር ሲገባ ህይወቱ ከባድ ነው። የትዳርን ህይወት በምትሰሚው የምታውቂው ይመስለኛልና በምን አይነት ሁኔታ ነው ኑሯችሁን ስለመግፋት ያሰባችሁት? አንቺ ምንድን ነው የምትሰሪው? ወይንስ ቤትስ የተዘጋጀ ነገር አለ ወይ? እስቲ ንገሪኝ ይሄንን ነገር። ማለትም እሱም እየሰራ ነው እንዳልኩ ቢዝነስ ማን ብያለሁ። እኔም የራሴ ሱቅ አለኝ። በብር ደረጃ እንኳን የሚያሳስበን ነገር የለም። ማለቴ የተሟላ ነገር ነው ያለን። ይሄን ይመስላል። እንዴት ነው ታዲያ ምልሽ፣ አንቺ ያለሽበት እድሜ እንደማየው ከሆነ ያው ገና ወጣት ነሽ። እንዴት ነው እነዚህን ስራዎች ለመምራት ያቀድሽው? ትንሽ አይከብድም? ምናልባት ንብረቶችን ተቆጣጥሮ በቂ ንብረት እንዳለሽ እየነገርሽኝ ነው እንግዲህ ይመስለኛል አይደለ? በገንዘብ ጉዳይ ችግር የለብኝም እያልሽኝ ያለሽው። በዚህ ጉዳይ ላይ አስተዋጽኦ ያበረክታል ባለቤትሽ ወይም ባለቤትሽ የሚሆነው ሰው? አዎ እየሰራ ስለሆነ ያግዘኛል፣ በብዙ ነገር ያግዘኛል። ማለት ስለ ንብረት ስለ አስፈላጊ ነገሮች ምናምን እንትን ይልሻል ምልሽ ያግዘኛል ስቲም አብዛኛው ነገር ካንቺ የሚመነጭ ነው ወይስ እሱም ባለው ነገር ላይ የሚጨምራቸው አስተዋጽኦች አሉ? አብዛኛው ነገር ያው የኔ ነው እንዳልኩ የራሴም ቢዝነስ ስላለኝ በሚፈልገው ነገር አግዛለሁ፣ እሱም በሚችለው አቅም ያግዘኛል። በሙያ ማለት ነው። በሙያ ባለው ነገር የገንዘብ አቅሙ ያለው አንቺ ጋር ነው ወይስ? ስለዚህ ያው እንግዲህ የቤተሰብ ሀብት ንብረት ላይ ነው ያለውት እያልሽ ነው። ንብረቱን አንቺ ብቸኛ ወራሽ ሆነሽ ያስተዳደርሽው ከሆነ እንግዲህ ባለቤት ያልሽው ሰውም በዚህ ጉዳይ ተሳታፊ ነው የሚሆነው ማለት ነው አይደል? አይ እዚህ ስራው ላይ እኔ ማኔጅ ማድረገው ራሴ ነኝ። ማለትም ድርጅቱን የምቆጣጠረው እኔ ነኝ። እሱ ምንም እንትን የሚለኝ ነገር የለም። ማለት እሱን ፍቅሩን ብቻ ነው እንትን የሚለውና እንዲረዳኝ ምናምን ጠይቄውም አላውቅም፣ አስቤበትም አላውቅም። ማስተዳደረው ራሴ ነኝ እንደነገርኩ። ፍቅረኛዬ ፍቅሩን ብቻ ነው እኔ ከሱ የምፈልገው። ብርም ወይም ንብረት ስላለው አይደለም እንትን ያልኩት፣ ስለማፈቅረውና ስለማፈቅረው ብቻ ነው። እሺ እና ለምን እንደምጠይቀኝ ቅድም በሩን ከፍቼ ያስገባው ያው
ቤት እግዚአብሔር ነው በሚለው ሰው ማባረር ጥሩ አይደለም። አሁንም ካሜራ ደቀነ የምታወራኝ አልገባኝም እና ለምን እንደሆነ እንድታብራራልኝ እፈልጋለሁ። ምን መሰለሽ መክሊት፣ ያው እንግዲህ እኛ በቀጥታ ወደዚህ ቤት የመጣንበት ዋናው ምክንያት ምንድነው? እንግዲህ አንቺ እየተቆጣጠርሽ ያለሽው ንብረት አለ። እንደማየው ከሆነ ደግሞ በጣም ገና ልጅ ነሽና ነገሮችን እያስተዳደርሽ ያለሽበት መንገድ ብቻሽን ሲሆን በጣም ከባድ ሊሆን ይችላልና አብሮሽ ያለው ፍቅረኛሽ ደግሞ ምን አይነት ስብዕና እንዳለው የግዴታ ያላችሁ ግንኙነት ምን እንደሚመስል ማወቅ ስላለብኝ ነውና ስለሱ ነው የበለጠ ልጠይቅሽ የመጣው። መጠይቅሽም አንቺንም ደግሞ ለመርዳት የመጣ ነው በዚህ ጉዳይ ነው። ምክንያቱም ንብረትሽን ባላሰብሽው መንገድ ልታጪ የምትችበት መንገድ አለ፣ ሁኔታዎች አሉ። ይሄ መረጃ ደግሞ እጃችን ላይ አለ። ለዛ ነው እኛ ወደዚህ መተን አንቺን ለመርዳት ካሜራ ማስቀምጠን እየጠየቅንሽ ያለ ነው ማለት ነው። ገብቶሻል ሐሳቤ? አልገባኝም። ለምን እንደመጣችሁ እንኳን እኮ አልነገርከኝ፣ በደንብ ባላስረዳኸኝም። ጭራሽ ንብረትሽ ይወሰዳል እያልከኝ ነው። ፍቅረኛዬን ማለትም የምወደውን ሰው ልትለየኝ ነው ከሱ። ይኸውልሽ እኔ ለመለየት አንቺ እንደምታስቢ ምን አለም። በመጀመሪያ ደረጃ እኛ ወደዚህ ቤት ቀጥታ ስንመጣ ስለ አንቺ አንዳንድ ዶክመንቶችን መረጃዎችን ይዘን ነው። ምን አይነት መረጃ? አንቺ አሁን በአሁን ሰዓት ላይ ልታገቢ ተዘጋጅተሻል አይደል? ይሄ መረጃ እጃችን ላይ አለ። ይሄ መረጃ ደግሞ እኛ እጃችን ላይ ሲደርስ በግልጽ ስናየው ሀብት ንብረት ከአንቺ ጀርባ እንዳለ ተመልክተናል አይደል? ይሄም ግልጽ ነው፣ እውነት ነው አይደል? በትክክል ከቤተሰብ የወረሽው ሀብት ንብረት አለ። ስለዚህ ይሄንን ሀብት ንብረት የምታጭባቸው መንገዶች አሉ። መጀመሪያ ላይም ነግሬሻለሁ። ማንም ያሳጣኛል እኮ ማነው ከኔ ንብረቴን የሚወስደው? አሁን ካንቺ ጋር ያለው ፍቅረኛ እውነቴን ነው የምነግርሽ መክሊት፣ እኛ በዚህ ጉዳይ ላይ ብዙ መረጃዎችን ይዘን ብዙ ስራዎችን እየሰራን ስለሆነ ነው። ካንቺ ጀርባ ያለው እጮኛዬ የምትይው ፍቅረኛ የምትይው ግለሰብ ምናልባት ያንቺን ንብረት ለመውሰድ የተዘጋጀ ሊሆን ይችላል። ባለን ማስረጃ መሰረት ይሄንን ነው እያየን ያለ ነው። ምን ማለትክ ነው? ፍቅረኛዬ ነው ንብረት የሚወስደው? ሲጀመር አንተ የኔን ፍቅረኛ ታውቀዋለህ? ምን አይነት ሰው እንደሆነ እንኳን እኮ አታውቀው። ታውቀዋለህ? የተሰጠችው መረጃ የተሳሳተ ሊሆን ይችላል፣ ወይም ወንድሜ ልኮክ ይሆናል። አይደለም እልሽ ወንድምሽ ልኮን አይደለም። አሁን እንደነገርሽኝ ከሆነ አሁን እኮ ወደ እልሽ አስታውቅባቸዋል እንዴ የምወደው ፍቅረኛሽን ንብረትሽን ሊነጥቀው ነው እያላችሁኝ ታውቆታለህ? ሲጀመር አንተ ፍቅረኛዬን ታውቀዋለህ? ስለሱ ልታውቀው ነገር ራሱ ያለ አይመስለኝም። ማወቅም ስላለብኝ ነው ወደዚህ ቤት የመጣሁት። የግዴታ ስለአንቺ ፍቅረኛ በቂ መረጃ ስለሚያስፈልገኝ ነው። በምን ጉዳይ እየነገርኩሽ ነው? እልሽ ካንቺ አሁን ለምሳሌ እኛ ወደዚህ ቤት ስንመጣ ከዚህ በፊትም እንደ አንቺ መሰል ሴቶች ተጎርተው ሀብት ንብረታቸውን አጥተው ትልቅ መከራ ውስጥ ገብተው እየተሰቃዩ ነው ያሉት። ለዚህ ደግሞ እኛ በጣም ብዙ ድጋፎችን ከህግ አካል ጋር በጋራ በመሆን ብዙ ድጋፎችን እያደረግንላቸው ነው ያለነው። ካንቺ ጀርባ ያሉት ሰዎች ሀብት ንብረት ለመውሰድ ተመሳጥረው እየሰሩ ነው ያሉት። እነማን ናቸው የምትለው? አንተ አሁን አንድና አንድ ፍቅረኛሽ ሌባ ነው እያልከኝ ነው፣ ሊሰርቅሽ ነው የመጣው። ምን ማለትክ ነው? እልሽ በቀጥታ ማለት ነው። በቃ ልክ ከዚህ ጋር የሚለያይ ሐሳብ አይደለም ይዘን የመጣ ነው። በቀጥታ ይዘን የመጣ ነው ሐሳብ ይሄንን ነው። አንቺ የፍቅር ህይወት ብለሽ ስትመሰርቺ እኮ አብዛኛውን ነገር እንደነገርሽኝ ከሆነ ካንቺ ከቤተሰብ ባገኘሻቸው ሀብት ንብረት የምትመሰርቺው ከሆነ ምንድነው በባለቤትሽ በኩል የሚመጣው አስተዋጽኦ? ነገርኩ እኮ እኔ የምፈልገው ፍቅርና ፍቅሩን ብቻ ነው። ገንዘብ አያሳስበኝም ብያለሁ አይደል እንዴ? እልሽ መክሊት ልትረጂኝ መሞከር አለብሽ። እልሽ ግልጽ አድርገሽ በግልጽ እንድትረጂኝ የምፈልገው ነገር እየነገርኩሽ ነው። እኛ እጅ ላይ መረጃዎች አሉ። ያንቺን ማንነት አጣርተን ካንቺ ጀርባ ስላሉ ሰዎች ጥርጣሬ ስላለን ነው ወደዚህ ቤት የመጣ ነው። ስለዚህ ካንቺ ጀርባ ደግሞ ተሰማርተው ያሉት ግለሰቦች የስንቱን ሴት ህይወት ወጣት ህይወት ያበላሹ ግለሰቦች ናቸው። ማን ናቸው? እኔ ምንም እንትለው እየገባኝ አይደለም። እልሽ በግልጽ ልንገርሽ፣ እኔ ንጹህ መሆኑን ብቻ ነው ማውቀው። አንቺ ያንን ልታቂ ትችላለሽ እኮ። አንቺ የምታቂ ሁሉም ሴቶች እኮ ልክ እንዳንቺ ይሄንን ሐሳብ ነው የሚያውቁት። ከጀርባቸው ግን ትልቅ ይሄንን ተልእኮ የሚያስፈጽምላቸው ትልቅ አካል አለ። አቶ አክሊሉ ይባላል። ይኸውልሽ ይሄ አቶ አክሊሉ የሚባለው ግለሰብ ደግሞ ያንቺን ብቻ አይደለም የብዙ ሴቶችን ህይወት እያበላሸ ነው ያለው።
የምታወራው እኮ ሌላ ነገር ነው። እኔ ማወራክ ፍቅረኛዬ ለምን ሌባ አልክብኝ እንጂ አክሊሉ ስለምትለው ግለሰብ ምንም ማውቀው ነገር የለም። የኔ አባት የምትወነጅለው እኮ ነገ ላይ ላገባው የተዘጋጀሁትን የዛሬውን ፍቅረኛዬ ነው። የምታወራውን ታውቀዋለህ? መክሊት ይኸውልሽ፣ ምናልባት አንቺ ከቤተሰብሽ ጋር ከወንድምሽ ጋር ባለሽ ግጭት ምክንያት ጥርጣሬ ውስጥ ገብተሽ ሊሆን ይችላል። ግን እየነገርኩሽ ነው የአንቺን ህይወት የግዴታኛ ደግሞ ማዳን አለብን። ከምንድን ነው የምታድኑኝ? ጭራሽ ሲኦል እያደረጋችሁት ላድንሽ ትላላችሁ እንዴ? ምን ማለት ነው? መክሊት ይኸውልሽ፣ እኔ ሲኦል ለማድረግ ለመበጥበጥ አይደለም፣ በቃ አሳልፈሽ እንድትሰጪ እንፈልጋለሁ። ምኑን አሳልፍ የምሰጥ? ከአንቺ ጋር አብሮ የሚኖረው እንግዲህ ለመኖር እየተዘጋጀ ያለው ጮኛሽን ለእኛ አሳልፈሽ እንድትሰጪ እንፈልጋለሁ። ለምንድን ነው አሳልፍ የምሰጥ? ሲጀመር የምወደውን ሰው ነው። አንተ ራሱ ኬት እንደመጣ አላውቅም። እኔ እያልኩሽ ያለሁት የአንቺን ህይወት ለማስተካከል ነው። እኛ ወደዚህ ቤት የመጣ ነው። እጃችን ላይ ደግሞ መረጃ አለ እንደነገርኩሽ። የምትለው እኮ የተስተካከለ ህይወት ሊበላሽ አይችልም። እንደውም ልታበላሽብኝ ነው እኮ የመጣኸው። በጭራሽ አይደለም። መክሊት በቃ ልትረጂኝ ሞክሪ እኮ። መረጃ አለኝ የምትል ከሆነ ማሳየት እኮ ነው። አሳይሻለሁ፣ ምንም ችግር ይኸውልሽ። ግን አሁን በደንብ እንድትተባበሪኝ የምፈልገው ነገር በግልጽ ያለውን ነገር ፍቅረኛሽንም አሳልፈሽ መስጠት ካለብሽ እንድትሰጪ ይፈልጋል። አሳልፈሽ የምሰጥ የምወደውን ሰው እንዴት ነው አሳልፈሽ የምሰጥ? እሺ እኔ መስረጃ አለ ካለ አሳይሻለሁ። እሺ መስረጃ አምጣልኝ። መስረጃው አምጣልኝ። ይኸውልሽ መክሊት፣ ይሄንን ታሪክ ላንቺ የምነግርሽ የሌሎችንም ሴቶች ጉዳት አሳልፌ እየነገርኩሽ ያለሁት እውነቴን ነው የምልሽ። ነገ ታመሰግኝናለሽ። በጣም ነው የምታመሰግኝ። ምክንያቱም ከምን አይነት ጉድ አተረፍኳችሁ ነው የምትይው። እንደነገርኩሽ ነው። ይሄን ማሳይሽ መስረጃ ተራ ማስረጃ አይደለም። ስላንቺ በቂ ሁኔታዎች ስላሉ ነው። ተመልከች። ይሄ የአንቺ ስም ዝርዝር ያለበት ፋይል ኬት አገኘችሁት? ማለት እንዴት ሊኖራችሁ ቻለ የኔ ማስረጃ? አይልሽ በግልጽ እንግዲህ የምነግርሽ ነገር ቅድምም ነግሬሻለሁ። የአንቺ ማስረጃ እኛ እጅ ላይ የገባው በጣም ብዙ ሴቶች እንዳንቺ መሰል ሴቶች ሀብት ንብረታቸውን እያጡ ያሉበት ሁኔታ ነው ያለነው። ይሄንን ደግሞ እየመራ ያለው አቶ አክሊሉ የሚባል ጨካኝና አረመኔ ሰው ነው። እሺ ከተረዳሽኝ ማለት ነው። በግልጽ እየነገርኩሽ ነው ያለሁት። የአንቺን ንብረት ብቻ አይደለም እዚህ ጋር የብዙ ሴቶች ህይወት የብዙ ሴቶች ልክ እንዳንቺ ሀብት ንብረት አላቸው ተብሎ የሚታሰቡ ሴቶችን ተጠንተው የተለያዩ ወንዶችን እየተላኩባቸው ወደ ፍቅር ህይወት ውስጥ እንዲገቡ አድርገው ህይወታቸው መስቀልቅል እያደረጉባቸው ነው ያሉት። ስለዚህ እኔ አሁን አንቺ አለውበት የምትሆን እውነተኛ ፍቅር በግልጽ ላሳይሽ ነው የመጣሁት። ተረዳሽኝ? አው ለማመን እኮ ሊከብድሽ ይችላል። ይኸውልሽ ለማመን ለመቀበል ሊከብድሽ ይችላል። ግን ደግሞ እኛ እያደረግን ያለነው ነገር ብታቂ ኖሮ በቀጥታ ታምኚ ነበረ። ስለዚህ አንቺን ለመረበሽ አንቺን ህይወት ምንድነው ጥቅማችን? ለምሳሌ እኔ ምን ጥቅም ይዤ እመጣለሁ? እየነገርኩሽ እኮ ነው። በግልጽ ያለውን ነገር ማስረዳሽ እኮ ካንቺ የምፈልገው ምንም አይነት ጥቅም የለም። ስለምንም ጥቅም ብለንም አይደለም ደግሞ እዚህ ጋር የመጣ ነው። ካንቺ ጀርባ ያለው ወንጀለኛ ግን ወንጀሉን አቁሞ የሚገባውን ቅጣት እንዲያገኝ እንፈልጋለን። ስለዚህ ለዚህ ነው ወደዚህ ቤት የመጣ። ገብቶሻል አይደለ? እና እኔ አሁን ሌላ ነገር ደግሞ በጣም ካንቺ የምፈልገው ነገር ምን መሰለሽ? ምናልባት ከወንድምሽ ጋር ደግሞ ያለሽ ሁኔታ ጥሩ ላይሆን ይችላል። ይሄንንም ጉዳይ ደግሞ ቸላ ብለን የምናልፈው ነገር አይደለም። ወንድሜን የላካችሁ ምናምን ብለሻል። እሱንም ነገር ማስተካከል ያለብን ነገር ካለ መርዳት ያለብን በእኛ በኩል ካለ ሁሉ ነገር ለማድረግ ዝግጁ ነን። እና ለዚህ ነው እያንዳንዱን መረጃ እያሳየንሽ ያለ ነው። ስምሽም ሁሉም ዶክመንቶችሽ እኛ ጋር አሉ አይደል? ከነ ፎቶሽ ጭምር አይተሽዋል። ስለዚህ ማለት የምትለው ነገር በጣም ግራ ያጋባል። ስለ መላክ የነበረ ሰው እንዴት በወንድ በሰይጣን ይተካል? ያሳየኝ ፋይሎች ሴቶች ብቻ ግራ ያጋባል። ለማመን ይከብዳል። አላውቅም ምን እንደምልህ አላውቅም። አሁን ምን መሰለሽ ካንቺ ይገባኛል። ስሜትሽ ጥሩ ላይሆን ይችላል። ግራ መጋባት፣ መጨነቅ፣ መረበሽ ልገቢ ትችላለሽ።
ግን ይሄ ነገር መስተካከል ይችላል። በምን ካልሽኝ ፍቅረኛሽን አሳልፈሽ ለኛ ትሰጪናለሽ ማለት በምንድን ነው እኔ ማግዝ? ጥሩ ጥያቄ ነው የጠየቅሽ። ፍቅረኛሽን እዚህ እንዲመጣ ታደርጊያለሽ። እዚህ እንዲመጣ ካደረግሽ በኋላ በእኛ በኩል ደግሞ አባሎቻችንም አሉ፣ አስፈላጊ የሆነ ነገርም በቂ ኃይልም ስላለን እሱን እዚህ ጋር ጠርተን የግዴታ አግኝተን ማናገር አለብን። ስለ ሁኔታው በቂ መረጃ ከሱም ስለምንፈልግ መጠየቅ አለብን። ወንጀለኛ ስለሆነ ምናልባት እሱም ተጠያቂ የሚሆንበት መንገድን ለመፍጠር እንሞክራለን። ስለዚህ አንቺ የምታረጊልን አሁን ምንድነው? እሱ እዚህ ቤት እንዲመጣ ታደርጊልናለሽ። ከዛ በኋላ እኛ ደግሞ ያለውን ማስረጃ እንግዲህ እሱም እንዲያድርገን ፊት ለፊት ማለት ማመን የምትችም የበለጠ ደግሞ ምናልባት ጥርጥርም ካለሽ ፊት ለፊት እንድታምኝ እናደርጋለን ማለት ነው። ያልከውን ነገር ማመን ይከብዳል። አላመንኩበትም፣ ግን ደውዬ እጠራዋለሁ። ስለዚህ ይኸውልሽ እዚህ እንዲመጣ ታደርጊያለሽ። ከዛ በተጨማሪ ደግሞ እሱ ከመጣ በኋላ አንቺ ሰርጉን ላልተወሰነ ጊዜ ማራዘም እንደፈለግሽ ትገልጪለታለሽ። እንድታረጊ የምፈልገው ነገር ምንድነው? ይሄንን ነው። ሰርጉን ላልተወሰነ ጊዜ አራዝሜዋለሁ። ስለዚህ አንተ ልትቀበለኝ ይገባል የሚለውን ሐሳብ ስጪው። እሺ ይሰጣል። እንግዲህ ያለውን ነገር ደግሞ የሚፈጠረውን ነገር የምንመለከት ይሆናል። እንደነገርኩሽ ግን ከጀርባ ያለው ሴራ ይሄ ነው። ይሄና ይሄ ብቻ ነው። ስለዚህ አንቺም ሌሎች እህቶችም ሌሎች ሴቶችም በይሳለ ከባድ ጉዳት ውስጥ እየወደቃችሁ ነው የምትገኙት። አስቢው። አንቺ ሀብት ንብረትሽን ያለውን ነገር አጥተሽ ምንድነው ከዛ በኋላ የሚጠብቅሽ ህይወት? ተስፋ መቁረጥ፣ ራስሽን አሳልፈሽ ለማይሆን ነገር መጣል። ወጣት ነሽ ገና፣ ብዙ ነገሮችን ሰርተሽ መለወጥ ትችላለሽ። ለምን ህይወትሽን በማይሆን ጎዳና ላይ ትመሪዋለሽ? እና ለዚህ ስንል ነው። በጣም ስለተረዳሽ እንግዲህ እናመሰግናለን። ማድረግ ያለብንን ነገር እንድናደርግ አሁን በአንቺ በኩል ጥሩ ትብብር እፈልጋለሁ። ነገሮች ምንም እንዳልተፈጠሩ አድርገሽ ልክ ከዚህ በፊት ወትሮ ላይ እንደምታደርጉት ማንኛውም ነገር እንዲሆን ሆኖ ከዛ በኋላ የሚፈጠረው እንግዲህ አብረን የምንመለከት ይሆናል እና ይህን ይመስላል እንግዲህ ውድ ቤተሰቦች። ያው ከመክሊት ጋር የነበረንን ቆይታ ተመልክታችሁታል። ትንሽ ግራ መጋባትና ሀሳቡን አለመቀበል ነበረ። ግን ያው ከጀርባ ያለውን ታሪክ ደግሞ በሚገባ ታውቁታላችሁና እየሰራ ያለው ሴራ በጣም ከባድ ወንጀል ነው። ይህንን ለማስቆም እንግዲህ የተቻለንን እየሞከርን ያለ ነው። መክሊት እንግዲህ አይዞሽ፣ ያው ጠንከር ማለት አለብሽ ስሜትሽን ምክንያቱም ነገሮች እንዲበላሹ ስለማንፈልግ ነው። እንግዲህ ያው እሱ መጥቶ ደግሞ ምን እንደሚፈጠር አናቅም። እንግዲህ በእኛ በኩል ማድረግ ያለብንን ጥንቃቄ ማድረግ ያለብንን ነገር እናደርጋለን። ከዛ ውጭ እንግዲህ ፈጣሪ ከኛ ጋር ይሁን። አይ እኔ ምንድነው በሰላም ነው እንደዚህ ያልቻለሽ? የጠራሽ ሰፈሩ የሚጨንቅ ነገር አለው። በሰላም እንዴት ነሽ? ሰላም ነሽ? ምን ነው ቁጭ በይ እሺ። ምንድነው እንደዚህ ያልቻለሽ? ባፋጣኝ የጠራሽ እንዲሁ ፈልጌክ። እሱስ እንደዛ ከሆነስ ጥሩ። አይ የሆነ የሚጨንቅ ነገር አለው ታውቂያለሽ። ለአስፈላጊ ነገር ፈልጌክ። እሺ ነው ምን ነበር? ንገሪኝ። አይ ምን ነው ፍቅረኛ አይደል? እንፈልጋችሁ። ኧረ መብትሽ ነው የኔ ውድ። እኔ ላንቺ በፈለግሽበት ሰዓት ጥሪኝ እመጣልሻለሁ። እሺ ወሳኝ ነገር ልነግርህ ነበር። ምንድነው የኔ ውድ? ዛሬ በሰላም ነው? በሰላም። ምን ተፈጠረ? እንዲሁ አይ ልክ አይደለሽም። የሆነ የተረበሽ ነገር ትመስያለሽ። አልተረበሽኩም። አይ እኔ ፍቅረኛ አላውቃትም እንዴ ባሪዋል? ምንድነው? አልተረበሽኩም አልኩ። እሺ የሚበላ ነገር የለም? ሰርተህ ብላ። እንደዚህ ያለሽ ዛሬ የሆነ ነገር የሆነ ሰው አስደብሮሻል ማለት ነው። ይሁንሽ።
ራስሽ ለምሳሌ መብላት ትችላለህ አይደል? እችላለሁ፣ ችግር የለውም። እኔ ግን ወደ ባለቤቴ እንድታቀርብልኝ ነው የምፈልገው። ባለቤት አይደለም አልተጋባንም። ያው መጋባታችንስ መች ይቀራል? ምንድን ነው በሰላም ነው? የሰማሽው ነገር አለ? ምንድን ነው የምሰማው? የተለየ ነገር አለ? የተደበቀሽ ነገር አለ የምሰማው? አይ በጣም ልክ አይደለሽ። አይ የሚሰማ ነገር ሲኖር ነው የምሰማው። የተደበቀሽ ነገር ካለ ምናገር ነው። ጥራሽ አስፈልክኝና ቀረብክ ናፍቀኸኝ። ምንድን ነው የተፈጠረው? ምንም አልተፈጠረም። እስቲ ንገሪኝ። ማለት ነው ለመናገር ከብዶኝ ነው ማለት ከብዳል እንዴ? እኔ እኮ ነኝ ለኔ ያነገርሽ ለማን ትነግሪያለሽ? መሰለህ ሰርጉን ለትንሽ ጊዜ ማራዘም እፈልጋለሁ። በጣም እየቀለድሽ መሆን አለበት። ማራዘም እፈልጋለሁ። መብት አይደል? አዎ፣ ግን ለዚህ ሰርግ ምን ያክል እንደለፈው ታውቂያለሽ አይደለ? በፍጥነት እንዲሆን ያላደረኩት ነገር የለም ታውቂያለሽ። እኔ አልተዘጋጀውም። አሁን ጨርሰናል እኮ ኦልሞስት 1 ሳምንት እኮ ነው ይቀረናል እንዴ? አሁን ካለቀ ነገሮች ከተጠናቀቁ በኋላ ሐሳቤን ቀይሬያለሁ ማለት ነው። ማለት ሳስበው አልተዘጋጀውም። የሚጎል ነገር አለ። የውሸት ተስፋ ነበር የሰጠሽኝ ማለት ነው? የውሸት ሳይሆን እናራዝመው እንጂ እንሰርዛው አላልኩህም። ማለት ያው ለቤተሰቦቼ ነገር ያለው ብዙ ነገሮች ታውቀዋል ምናምን። ከዚህ በኋላ ካለቀ በኋላ ሐሳብ መቀየሩ ምን ተገኘ? ለቤተሰቦችም መናገር ትችላለህ። ላልተወሰነ ጊዜ አራዝመዋለች እንጂ አልሰረዝኩትም እኮ። እየቀልድሽ ነው አይደል? ምንድን ነው የሚያስቀልደኝ? አይ የሆነ ፕራንክ እያደረግሽ። ምን ፕራንክ? ማይ ለዚህ ሰርግ ያለኝን ጉጉት ታውቂያለሽ። ማሰብ ነበረብኝ። አስቤ ስጨርስ ደግሞ እወስናለሁ። ስለዚህ ላልተወሰነ ጊዜ እንድታራዝመው እፈልጋለሁ። አንቺ ስለዚህ ሰርግ ነው የሚመለከተኝ እንዴ? እኔ መጠየቅ አይገባኝም? ስታራዝሚ ሆነ መወሰን የለብኝም እኮ? እንድትወስኝ ጨረስኩኝ አይደል እኮ። ስለራስሽ ብቻ ማለት ይኸው አንቺ ስለሚመለከትሽ ችግር አጋጥሞኛል። አራዝምልኝ። እውነት ነገርሽ ይሄ ሰርግ ከተባለው ቀን አይደለም ቀን ሰዓት ዝንፍ ካለ እኔም በዛው ነው የምቀረው። እሺ አታገኘኝ። ምን ማለት ነው? አንቺ ራስሽ ስሜት አንተ እንደባላ አትረዳኝ። ችግር አጋጥሞኛል። አራዝምልኝ። ወስነሽ እኮ ነው የጠበቅሽኝ። በቃ አራዝምልኝ። ችግር ገጠመኝ። ችግሩ እኮ ምንድን ነው? አብረን እንፍታው። ችግሩን ንገሪኝ። ምንድን ነው? በቃ እኔ ማሰብ እፈልጋለሁ። አሁን ጊዜ አልመሰለኝም። አንቺ የተፈጠረ ነገር አለ እንዴ? አዲስ ነገር ምንድን ነው ችግሩ? ምንም የተፈጠረ ነገር የለም። እንዲፈጠር ከፈለክም እንትን ማለት ትችላለህ። ግን የተፈጠረ ነገር የለም። ላስብበት ጊዜ ስጠኝ። የኔ ውድ ምን እያልሽኝ እንዳለ ግን ታውቂያለሽ? የሰርጉን ቀን አራዝሜዋለሁ እያልሽኝ ነው። የተፈጠረ ነገር አለ? የለም። ምንድን ነው? ላስብበት ማሰብ እፈልጋለሁ። ችግር አጋጥሞኛል። ይሄን ያክል ዓመት እኮ አስበንበት ነው አይደል የደረስነው እዚህ እኮ። በቃ አሁን ደግሞ እኔ ማሰብ ፈለኩኝ ለብቻዬ። ምንም እየገባኝ አይደለም። የሆነ የተፈጠረ ነገር አለ ታውቂያለሽ? ምንም ሊገባኝ አልቻለም እንጂ የሆነ ነገር አለ። ምን እንዲፈጠር ፈልገህ? አንቺ እንደዚህ አይደለሽማ። ፍቅረኛ ይኩን ሻቅሻል። እኔም ማውቅህ መስሎኝ ነበር እኮ። አለ የተፈጠረ ማለት ነው። ምንድን ነው? የምታውቀው ነገር አለ? አንቺ ንገሪኝ። ምንድን ነው እየሆነ ያለው እዚህ ቤት ውስጥ? ማለት ማን ነው እዚህ ውስጥ ያለው? ማን ነው? ማናችሁ? ለጥያቄ ፈልገን ነው። ማናችሁ? የምን ጥያቄ ነው የምጠይቀኝ? ውድ ቤተሰቦች እንግዲህ ያው ሁኔታውን ሲመለከት ለማምለጥ ሙከራ አድርገው ነበረ። እንግዲህ የነበረው ነገር በጣም አስደንጋጭ እንዴ! የቤት ውስጥ እንዴት ሰው አንቺ ተመጨ ማናቀው ሰው እዚህ ቤት ገብቶ እንዴት ነው መሮጠው? ችግር ባይኖርብህ አትሮጥም። ይሄ ችግር ያለበት ሁሉ እኮ አይደለም የሚሮጠው። ምን ሆነሽ ነው እዚህ ቤት ውስጥ? እኔ ለምን አልሮጥኩም? አንቺ ነሽ ተመሳጠርሽ የጠበቅሽኝ እዚህ። እኔ ምን አውቃለሁ እዚህ ቤት ምን ይሆናል? የሚያስመሰጥረኝ ምን አውቃለሁ? በቤትህ እንደውም ለምንድን ነው ሲጀመር የያዛችሁኝ? እናንተ ማናችሁ? ምንድን ነው እየተፈጠረ ያለው? እንድትነግሩኝ እፈልጋለሁ። ማናችሁ እናንተ? ሮጥኩ። ችግር አለብህ? ማናችሁ እናንተ? ከጀርባ ያልተጠና ነገር ካለ ማውራት ነው። ምን ያስሮጥሃል? ምንድነው? ማናችሁ እናንተ? ግልጽ ነው እኮ ጥያቄዋን መልስላት እስቲ። ምን እያለች ነው ያለችው? ሮጥክ
ይኸውልሽ እኔ እዚህ ምን እየተካሄደ እንዳለ ስላላወቅ ተደብቆ እያየኝ ወይም የሆነ እያረጋ ያለ ሰው ሳይ በቃ የሆነ ነገር ስለመሰለኝ ሮጥኩ። ና የተደበቁ የሆነ የደበቅሻቸው ሰው ትሮጣለህ። አደጋ ላይ ሆኜ ችግር ላይ ነኝ እያልኩ ጥላኝ ትሮጣለህ። አንቺ እኮ ትዳሬን እኮ አፍርስሻል። ለምንድን ነው እኔ አንቺ ሲጀመር ትዳርን አላፈረስኩም። ይረዛምልኝ ያልኩት። ይኸውልሽ መክሊት ተረጋጊ። እንግዲህ ከነገርኩሽ ውጪ ያሉትን ነገሮች ደግሞ ምናልባት የምትሰሚያቸው ይሆናል። እንግዲህ ስታየን ሮጣሃል። የሰጠህን ምክንያት ደግሞ አሳማኝ አይደለም። እየሰጣት ያለው ምክንያት ተገቢ አይደለም። አይደለ? ፍቅረኛ ነች አይደለ? ሲጀመር ማን አንተ? ሲቀጥል ማን ስለሆናችሁ ነው ስልኬን ወስዳችሁ ለቀቀኝ? ስልኬን ስጠኝ። ለምን ነው ስልኬን የምትበረብሩት? ብዙ ፋይል አለው ስልኬ ገብቷል። የሥራ ፋይል አለው። ተረጋግተን ብንነጋገር በጣም የተሻለ ነው የሚሆነው። ማን ለምንድን ነው የምትጠይቀኝ? ስለምንድን ነው የምትጠይቀኝ? ስልኬንም ስጠኝ። ይሄንን እንድዘረዝርልኝ ይፈልጋል። ዘርዝሬ እነግርሃለሁ። አስፈላጊ የሆነውን ነገር እነግርሃለሁ። ንገረኝ። ግን በመሸሽ በመሮጥ በምናምን አይደለም አንተ የምታመልጠው። እሱ ሆኗል። ገብቷል። አንዴ ሆኗል። አሁን ማን ስለሆንክና ስለምን እንደምትጠይቀኝ ንገረኝ። ትዳሬን ልታፈርስ እናንተ ናችሁ አይደለ? ሰርጌን ያፈረሳችሁት፣ ሰርጌን እንዲራዘም ያደረጋችሁት የፈጠራችሁት ታሪክ አለ አይደለ? እሱን ታሪክ ንገረኝ ለኔ። ምንድነው የፈጠራችሁት? ለሚስቴ ምንድነው ያላችኋት? እኔ ሚስትህ አይደለሁ። እንደዚህ እንድትይ አድርገውሻል። ገብቶሻል? ችግር የለም። ተረጋጊ። ጥሎኝ የሚሄድ ባል የለኝም። መክሊት ተረጋጊ። ይኸውልሽ እኛ እጅ ላይ መረጃ አለ፣ በቂ መረጃ ነው ያለው። ምን አይነት መረጃ? ስለምን? አንተ ማን ነህ? እስቲ ስለማንነትህ ንገረኝ። በግልጽ እንድትነግረኝ እፈልጋለሁ። ስለአንተ መጀመሪያ ንገረኝ ወዳጄ። አንተ መርማሪ ነህ አይደለ? ንገረኝ። መስራት መልስለት። ንገረኝ። ስለማንነትህ ስለምን እንደምትጠይቀኝ ንገረኝ መጀመሪያ። ስለኔ እነግርሃለሁ። ጥሩ። አሸናፊ ይባላል። መርማሪ ጋዜጠኛ ነኝ። ስለዚህ ይኸውልህ የምመረምረው ደግሞ የወንጀል ጉዳዮችን ነው። ስለምን በምን አይነት ወንጀል ተጠርጥሬ ነው እኔን የምትመረምሪኝ? አንተ ምንም አይነት የወንጀል ስራ የለህም? የለኝም። እኔ በቢዝነስ ስራ ነው የምተዳደረው። በቢዝነስ ስራ ላይ ነው ያለው? አዎ። ምን አይነት ቢዝነስ ስራ? ፋርማሲ ማለት ፋርማሲ ማለት ምን ነው? ፋርማሲ ከፍተሃል? የራሴ ፋርማሲ አለኝ። ማስረጃዎች አሉ ለዚህ የምታቀርበው ማስረጃ? ፋርማሲ ነው የምትጠይቀኝ? ስለምንድን ነው የምትጠይቀኝ? የምትሰራው ስራ የፋርማሲ ስራ አይደለም። ታውቀኛለህ? እኔ ስላንተ በቂ መረጃ አለኝ ብያለሁ እኮ። እዚህ ቤት በቀጥታ ስንመጣ ስላንተ መረጃ ስላለኝ ነው አይደል እንዴ? እሺ አንተ ስለራሴ አውቀዋለሁ የምትለውን ነገር እስቲ ንገረኝ። መጀመሪያ አንተ ንገረኝና አስፈላጊ የሆነውን ነገር አሳያለሁ። አይ ስለኔ የምታውቀው ከሆነ አንተ የምታውቀውን ነገር ለምን እነግርሃለሁ? አንተ ሰላማዊ ሰው ነህ አይደል? እኔ ሰላማዊና ህጋዊ ሰው ነኝ። ህጋዊ ሰው ኮንክ ለምን ሮጥ? ይኸውልሽ ከአቶ አክሊሉ ጋር ግንኙነት የለህም? ማነው አቶ አክሊሉ ደግሞ? ለማስመሰል አትሞክር። ለምን አስመስላለሁ? ወደ ከአቶ አክሊሉ ጋር ተመሳጥረህ የምትሰራው ስራ ተደርሶበታል። ማነው አቶ አክሊሉ? ማነው? ስንት አቶ አክሊሉ በሞላበት ሀገር አንድ አቶ አክሊሉ ማነው? እኔ ታውቀዋለሁ። አሁን እዚህ ጋር አላቅም ማለቱ ምናምን መፍትሄ ያመጣ። አንተ ማለት መክሊትን የምር ልታገባት ሳይሆን ሀብት ንብረቷን ለመውረስ የተላክ ሰው ነህ። ይሄን የላከ ደግሞ አቶ አክሊሉ አይደለ? ሰውዬ ይሄ አቶ አክሊሉ የምትለውን ሰውዬ ከነመፈጠሩም አላውቀውም። ስለአንተ በቂ መረጃ አለኝ እያልኩ ነው ያለሁት። ሰውዬ ምን እንደምታወራ አላውቅም። ይኸውልሽ ሲጀመር ይኸውልሽ የኔ ፍቅር አንድ ሳምንት የቀረው ትዳራችንን እነዚህን የማይታወቁ ሰዎች ይዘሽ መተሽ ህይወታችንን ትበጠብጫለሽ። ለምንድን ነው እንደዚህ የምታደርጊው? ማናቸው እነዚህ ሰዎች? ሲጀመር አንተ እኔን አታፈቅረኝም። ምን ለያልሽ? ለንብረቴ ነው። እንዴት እኔን ትቀይሪኛለሽ? የኔ ውድ ካንቺ ጋር እኮ ነው ያልሆንኩትና ያላየሁት ነገር የለም። ታውቂያለሽ? ምንድን ነው የሆንከው? ከጀርባዬ መውጋት፣ ማጭበርበር። እየተረዳኸኝ ከሆነ ማለት ነው። አታለልከኝ። በማታለል በማጭበርበር አይደለም። ይኸውልህ ገንዘቦችን ሀብትህ ልታካብት የምትችለው ሀብት ንብረት ማፍራት ካለብህ ወጣት ነገና ሰርተህ መኖር ትችላለህ። ግልጽ ነው። ይኸውልህ ምን እንደምትለኝ እኔ አላውቅም። አሁን እዚህ ጋር መጥተህ እያደፈረስክ ያለው ሳምንት የቀረውን ህይወቴን ነው። ገብቷል? ከዚች ከምታያት ሚስቴ ጋር የወደፊት ሚስቴ ጋር ልሞሸር ነው። ይሄን ተረተረትን ከዚህ በኋላ መስማት አልፈልግም። ግልጽ አድርጌ የምነግርህ ነገር ማለት ነው። ሳምንት የቀረው ትዳርህ ትክክለኛ ህይወት ሳይሆን ሀብት ንብረት ለመዝረፍ የተዘጋጀ ቡድን ነው። ይሄ ደግሞ ምንድነው የምትለኝ? አባቴ እኔ የት ነው የምታቀኝ? ምንድነው ያጠፋሁት? እኔ አንተ ማለት ይኸውልህ ንጹህ ሰው አይደለ? እኔ በጣም ንጹህ ሰው ነኝ። ማዋሸቱን ተተለምን እውነቱን አትነግረውም። ይኸውልሽ እኔ በተሳሳተ መረጃ መጥቶ ህይወታችንን እያበላሹት ነው። በእናትሽ ሰዓት ለምን ሰው ታደክማለህ? እሺ ይኸውልህ መረጃዎችን አሳያለሁ።
አንድ ባንድ ግን ካንተ በቂ መረጃ ፈልጋለሁ። ከዚህ በኋላ የምታየውን ነገር ደግሞ እያየሁ አላምንም የምትለኝ ከሆነ ሌላ ችግር ውስጥ ነው የምትገባው። ግልጽ ነው። በአንተ ላይ ኃይል እንጠቀማለን። እኔ ይኸውልህ ምን እያልከኝ እንደሆነ በፍጹም የማውቀው ነገር የለም። ዝም በል አንተ። ጭራሽ ደግሞ ያወራል እያንዳንዱ። ጭራሽ ቀጣይም ሴት ተዘጋጅቶልሃል። አሳይ። ይኸው የእሷም ይኸው የመክሊት መረጃዎች እንዴት እንዲያጠምዳት እንደተደረገ ማለት ልቀቂ። አንቺ ቁጭ በይ፣ ተረጋግተሽ ቁጭ በይ። አሁን አንቺ ይኸው መረጃዎቹ እንዳለ ጭራሽ። እሺ ምንድን ነው ዋሻ? አሁንም እንትን በላ፣ አሁን ተናገራ፣ ዋሽ። እሺ እያየኸው አሁን ምንድን ነው የምትለኝ? እነዚህ ማስረጃዎች ምንድን ናቸው? ይኸውልህ የኔ ውድ ቁጭ በይ፣ ተረጋጊና ቁጭ በይ። ተረጋግተሽ ቁጭ በይ። መክሊት በቃ ተረጋግተሽ ቁጭ በይ። ይኸውልሽ እዚህ ጋር ይኸውልሽ በድብድብ ምናምን አይደለም ነገሮችን መፍታት የምንችለው። ለሱ ደግሞ መውሰድ ያለብንን ህጋዊ እርምጃዎች እኛ ነው የምንወስደው። እኔ በእጄ ልግደለው እባካችሁ። ይኸውልሽ አይደለም እንደዛ አይደለም። ይኸውልሽ በእናትሽ ያንተ ፍቅር አይደለም። እኔ ገንዘብ አታሉኝ ለወደፊት ህይወታችን ብዬ ነው። በእናትሽ የወደፊት ህይወት ከኔ በሰረከው ነው የወደፊት ህይወት በሴትም ባን የወደፊት ህይወት የማትረባ። ተረጋጊ መክሊት፣ ይኸውልሽ ተረጋጊ በቃ። ወንድሜ ሲነግረኝ አልሰማ ብዬ ወይኔ። ይኸውልሽ ነገሮችን ተረጋግተሽ ነው ማስኬድ የምትችይው እያልኩሽ ነው። ወንድሜ ያጣለኝ አንተ ሰይጣን። ይኸውልሽ ተረጋጊ። ይኸውልሽ እኔ ምንም አውቀው ነገር የለም። ተገድጄ ነው በእናትሽ መክሊት። ይኸውልሽ ተረጋግተሽ የማትቀመጪ ከሆነ ትወጫለሽ። በቃ ተረጋግተሽ ይገባኛል። በቃ ያለውን ነገር እንግዲህ ውድ ቤተሰቦች ያው መክሊት በጭራሽ መረጋጋት አልቻለችም። ምክንያቱም ያለውን ነገር ደግሞ ጥርጣሬያችንንም እንግዲህ እውነት እንደሆነ እዚሁ ፊት ለፊት ላይ ያረጋገጠች ነው ያለችው። እስቲ ወደ አንተ ልመለስ። እየሰራ ያለውን ስራ እንግዲህ በማስረጃ ሳይቻለሁ አይደል? አዎ ካያቸው ነገሮች ውስጥ አይደለም ይሄ እኔን የሚመለከት አይደለም ብለህ የምትለው ነገር አለ? ያው አውቃለሁ። አሁን ሁሉንም ነገር ምንም እንትን ልልህ አልችልም። እኔ ፈልጌ አይደለም፣ በገንዘብ ሁኔታ ተገርጄ ነው። ፈልጌ አይደለም ማለት እኔ እኮ የአንድን ግለሰብ ሀብት ንብረት ለመዝረፍ ውሸት በሆነ ፍቅር አስመስለህ ነው ገንዘብ አግኝተህ ህይወትን የምትቀይረው። ወንጀል እንደሆነ አታውቅም? ይሄ አውቃለሁ። ያው ስህተት ነው። ገንዘብ ያስፈልገኝ ነበርና ገንዘብ ያስፈልገኛል ማለት በሰዓቱ ገንዘብ ያስፈልገኝ ነበር። ስራ የለኝም ነበርና በአጋጣሚ አንድ ሴት ተዋወኩና የሆነ እንደዚህ አይነት ስራዎች አሉ ምናምን ነገር አለችኝ። ያው ከሷ ጋር ተዋወኩና ይሄን ስራ መስራት ጀመርኩ ማለት ምንድን ነው? አንተ ወደዚህ ህይወት ውስጥ እንድትገባ እስቲ በግልጽ እንድትነግረኝ እፈልጋለሁ። ማን ነው ወደዚህ ህይወት ውስጥ አንተን በምን አይነት መልኩ ነው ልትገባ ይቻልከው? ይሄ ከፍተኛ ወንጀል ነው ታውቃለህ። ስለዚህ በምን ምክንያት ነው አንተ ወደዚህ ህይወት ውስጥ የገባው? ያው በሰዓቱ በጣም ቸግሮኝ ነበር፣ ገንዘብ ያስፈልገኝ ነበርና አንድ ሴት ተዋውቄ ነው። አንድ ሴት አለች፣ እሷ ነች በቃ ወደዚህ አይነት ስራ ትዕዛዝ የምትሰጠን አንድ ሴት አለች። ከሷ ጋር ተዋወቅኩ። ያው ወደዚህ አይነት ህይወት ያስገባችኝ እሷ ነችና ያው ደና ጥሩ ገንዘብም ስለምናገኝ ያው አንዴ ከሰራው ሁለተኛ ላይም ያው ራስ ፈልገህ ትሰራዋለህና ገንዘቡ ሸውዶን ነው። ማነች ሴት? ሳራ ትባላለች። ሳራ? አዎ። ሳራ ማለት የአክሊሉ እህት አይደለች? ኧረ እኔ አላቅም፣ እህቱን ምስቱን አላቅም እንጃ። ብቻ ግን ሳራ የምትባል ሴት ነች እኛን እንደዚህ የምታዘን እና በጣም እኔ ብቻ ሳይሆን ብዙ ጓደኞቼም አሉ። ጥሩ ክፍያ ስለሚከፈለን አርጎ የምትለን ሁሉ እናደርጋለን። ግራ ያጋባኝ ነው ማለት ከዚህ በፊት እኛ ሳራን አግኝተናታል። ሳራ ደግሞ የአክሊሉ እህት ነች እና እሷም በዚህ ስራ ላይ አለችበት እያልከኝ ያለው
አረ ጭራሹ አያስጠጉንም። እኛ እነሱ ጋር እንደርስም። በቃ በአጋጣሚ አንድ ቀን 2 ቀን ያገኘኋት ይሄን ነገር ምናምን እንትን አለችኝ፣ እዚህ ነገር ውስጥ አስገባችኝ። ከዛ በስልክ ነው ትደውላለች፣ እዚህ ሂድ እንደዚህ አድርግ ምናምን እልክልሃለሁ ትለኛለች፣ እሄዳለሁ። ከዛ በተረፈ ምን አይነት ግንኙነት አላት ከማን ጋር ምናምን የሚለውን አላውቅም። ክፍያውን የሚፈጽመው ማለት እሷ ነች። በሞባይል ባንኪንግ ይላክልናል። ሳራ ማለት ነው። ሳራ የምትላክ ግለሰብ ነች። ክፍያዎችንም እነዚህ የያዝናቸው ዶክመንቶችንም በአጠቃላይ እንድታስፈጽም የምታደርገው ማለት ነው። አዎ ዶክመንቱንም ሁሉንም የምትልክልን እሷ ነች። ስለዚህ ክፍያውን ማን ነው የሚፈጽምልህ? በግልጽ እንድትነግረኝ የምፈልገው ነገር እሱ ነው። ያው ክፍያው የሚፈጸመው ከመክሊትና ስራውን ካጠናቀቅን በኋላ ነው። ስራው ሁኔታ ደግሞ ምንድነው በፐርሰንት ነው የሚከፈለን። ያው የሚገኘው ገንዘብ ከፍ ባለ ቁጥር የኛም ክፍያ ከፍ እያለ ይሄዳል። ያው ሪስክም አለው። ስራው ሳይሆን ሲቀር እኛ ጋርም የሚደርስብን ጉዳት ይኖራልና እንደዛ ነው ማለት። አሁን የመክሊትን ሀብት ንብረት ታሸጣለህ። በቀጥታ ካሸጥክ በኋላ አንተ የሚደርስ ድርሻ ምን ያህል ነው? አሁን እዚህ ጋር ምነግርህ ያው ብዙ ከንብረቱ መካከል ምናልባት 10% ሊሆን ይችላል ለኔ የሚደርሰኝ። ሙሉ በሙሉ የሚወስዱት ላይ ያሉት ሰዎች ናቸው። እኛ በቃ የነሱ እንደመጠቀሚያ ነን። ፕላን አዘጋጅተው ይሰጡናል። ፕላናቸውን እንደኛ እናስፈጽማለን። ከዛ ገንዘቡ ሙሉ እነሱ ጋር ከገባ በኋላ እነሱ ደስ ያላቸውን ነው የሚልኩልን። ያው ይበቃል ብሎ እና ያው እንደምትለው ነው። ምንድነው ያው እንደ ስራው ቀላል ነገር አይደለም። ወይም አንተ መተህ እዚህ እንዲያስከኝ ቀላል ነገር አይደለም። ከታች ከትንሹ ነገር ጀምሮ እስከ ትልቁ ነገር አለው ፕሮሰስ እና ምን ያክል 10 ዓመትም ሊቆይ ይችላል። የትዳር ንብረት ማዞሩ 20 ዓመትም ሊቆይ ይችላል። ያቺ ልጅ በፍቅር አውድቀ ምናምን ላታምንም ትችላለች እና በጣም ብዙ ፕሮሰስ አለው። የኛን የቀኑ ውሏችንን ደግሞ እነሱም ይቆጣጠራሉና ዛሬ ምን አደረኩ ምን አልኩ ከሷ ጋር የተገኘው የሚለውን ያቁታል። እያንዳንዱን ነገር መሸወድ አንችልም። ሁሉን ነገር በትክክል ነው የሚያቁት። በጣም ትልቅ ቡድን ነው ከበላያችን ያለውና ማለት እኔ መክሊትን ከልቤ ወድጃታለሁ። ግን በቃ ይሄ ነገር ተፈጥሯል አሁን እኮ እዚህ ውስጥ ካሜራ ይኖር ወይ እነሱ ይኑሩ ምናምን አላውቅም። ካንተ ጓደኞች መካከል አንዱም የነሱ ሰው ይሆን አይሆን ማቁ ጉዳይ የለምና አይደለም ለኔ ለእናንተም መስጋት አለበት ማለት እያስፈራራኸኝ ነው። እኛ ወደዚህ ቤት ስንመጣ አስፈላጊ የሆነውን ጥንቃቄ አድርገን ነው የምንገባው። በቂ የሰው ኃይል አለን። ማድረግ ያለብንን ፍተሻ አድርገን ነው እዚህ ቦታ ላይ ተገኘን። አሁን ግን አንተ እያልከኝ ያለው ምናልባት ራስህን ነፃ ለማውጣት እንዲመች እኔ ማግኘት ያለብኝን ድርሻ አግኝቼ ከዛ በኋላ ያለውን ነገር እነሱ ነው የሚወጡት እያልከኝ ያለው። አዎ ያው አንተ ጋር እንዳገኛቸው ማስረጃ እኔ አይደለሁም ሁሉንም ፕሮፖዛሉን ምናምን ቀርጸውና ላይክ በቃ አለቀ ጨርሰው ምናምን እቺ ልጅ እንዲና ታጣርተው ምናምን ከነ ፎቶዋ ከነ ቤቷ ምን ያክል ንብረት አላት ምናምን የሚለውን ሙሉ በሙሉ ምን እንደምትወድ ሁሉ ሳይቀር ምን እንደምትጠላ ምን አይቶ እንደምትወድ ምናምን ሁሉንም ነገር ጽፈው ይልኩልናል። ያው በደካማ ጎኑ አንገባለን እኛ ማለት ነው። በጣም ይገርም እኮ ነው። እሺ ማለት አሁን ሀብት ንብረት ለመዝረፍ ስትሉ የውሸት ድራማችሁን ሰራላችሁ። አሁን ደግሞ እያልከኝ ነበረ እኔ መክሊትን አፍቅሪያታለሁ የሚል ነገር የነገርከኝ ያለው እውነት ነው? እስቲ አዎ ስለ መጀመሪያ ከመክሊት ጋር የተዋወቁት ያው ኖርማል ስራውን ለመስራት ነውና ልጅቷ ከልቧ አይዋ መሆኗን ሳይ እኔ ከልቤ ወድጃታለሁ። አታስመስል ወድጃታለሁ ወዳት ነበር የሚል ተረት መስማት አልችልም። ለምን መሰለ? ማስረጃዎች በአጠቃላይ ወንጀል ለመፈጸም እያመራህ እየሄድክ ስለነበር ማለት ነው። ስለዚህ ወንጀለኛ እኮ አይለወጥም ማለት አይደለም። እኔ አባት ሁሉም ወንጀለኛ ሆኖ አይቀርም ማለት። አሁን እኔ ይሄን ሁሉ ነገር የምነግርህ አንተ ስለጠየቀኝ ወይ ስለምጠይቀኝ አይደለም። እኔ ከልቤ በቅቶኝ ስለነበረና መክሊትን ወድጃት ስለነበረ ነው። ገብቷል? አሁን እኮ አስወጣ ግንባሬን ብሎ ሊደፉኝ ይችላሉ። ለዚህ ደግሞ እኔ ችግር የለብኝም። ገብቷል? እሺ አሁንም እኮ አንተ በእኛ ቁጥጥር ውስጥ ነው። ከዚህም በኋላ ደግሞ የአንተ ህይወት የሚሆነው ወደ ህግ አካል ቀርበህ አስፈላጊውን ቅጣት ነው የምትወስደው። ከዚህ ውጪ ሌላ በአንተ ህይወት ላይ የሚፈጠር ነገር አይኖርም። በግልጽ የምነግርህ ማለት ነው። እሱን እኮ እርግጠኛ አይደለሁም። ግን አሁን ምን መሰለህ፣ አሁን ነገሮች እንዲቀሉ አስፈላጊውን የሆነ መረጃ እንድትሰጠኝ እፈልጋለሁ። አክሊሉ የት ነው ያለው?
ከምን አይነት ቡድኖች ጋር ነው እየሰራ ያለው ከጀርባ ስላለው ስለሱ ሙሉ መረጃ እንድትነግረኝ እፈልጋለሁ። የት እንደሚገኝ ጭምር ማለት ነው። እኔ አንድ ሰው ብቻ ነው የማውቀው፣ ሳራ። ይሄ የምትለው አቶ አክሊሉ የት ነው? ማን ነው? ምን አይነት ህይወት ነው የሚኖረው? የማውቀው ጉዳይ የለውም። ከነመፈጠሩም አላውቀውም። ስለሱ መረጃ ይኖርሃል። ስለሱ መረጃ ይኖርሃል። አለን፣ መረጃዎች አሉን። ያዝናቸው መረጃዎች እኮ አንተም ልታቅ እንደምትችል ያሳያል። ስለዚህ ባትደብቀኝ በጣም መልካም ነው። ይሄን እያልኩ ያለሁት ደግሞ ያንተ ህይወት ከዚህ በላይ የከፋ ህይወት እንዲገጥም ስለማልፈልግ በግልጽ ነው የምነግርህ። ይኸውልህ ወንድሜ፣ እኔ እውነቴን አይደለ እየነገርኩ ያለሁት እስካሁን። ካመንከኝ እመነኝ፣ ካላመንከኝ ምንም የሚመጣውን እቀበላለሁ። ገብቶሃል? አቶ አክሊሉ ማን ነው የሚባለውን ነገር ምንም የማውቀው ጉዳይ የለም። አላውቀውም ሰውየውን። የኔ አለቃ ሳራና ሳራ ብቻ ናት። ሳራን አውቃታለሁ። ስለ ሳራ ደግሞ ይኸው እስካሁን ነግሬሃለሁ። ከዚህ የዘለለ ምንም የማውቀው ነገር የለም። ጥሩ እሺ። ከዚህ በላይ ምንም መሰጠኝ መረጃ ከሌለ ሳራን በተመለከተኛ አስፈላጊውን እርምጃ እንወስዳለን። ምክንያቱም መረጃዎችም ስላሉን ማለት ነው። ስለዚህ ክትትል አድርገን ማድረግ ያለብንን ነገር እናደርጋለን። አንተ ግን ከዚህ በኋላ ያው በእኛ ቁጥጥር ስር ነህ። ይሄንን ወቅ አስወጣልን። ተነስ ቀጥል። ውድ ቤተሰቦች እንግዲህ ያው የነበረንን ቆይታ ተመልክታችሁታል። ይሄ ግለሰብ እንግዲህ ያው ለትዳር የተዘጋጀ ለውሸት ትዳር የተዘጋጀ ግን ደግሞ ከጀርባው የነበረው ኢላማ ሀብት ንብረትን ለማሸሽ የተደረገ ሴራና እቅድ እንደነበር አረጋግጠናል። ይህንንም እንግዲህ መክሊት የተባለችው ተጎጂ ደግሞ በግልጽ በፊት ለፊት ያረጋገጠችው ነገር ነው። ምናልባት እሷም አስፈላጊ የሆነ ነገር ከኛ ቡድን አባላት ማግኘት ያለባትን እርዳታ እንድታገኝ እናደርጋለን። እንደነዚህ አይነት ግለሰቦች ግን አሁንም በቁጥጥራችን ስር ነው የሚውሉትና ከኛ መቼም ሊሰወሩ ሊያመልጡ አይችሉም። ከዛ በተጨማሪ ደግሞ ያው አቶ አክሊሉን አሁን እንግዲህ ለማግኘት እያደረግን ያለነው ጥረት ወዴት እያመላከቱን ወዴት እየወሰዱ እንደሆነ በጣም ግራ የሚያጋባ ነገር ነው። እንግዲህ የእሱ እህት ሳራ የዚህ ወንጀል ቀንደኛ ተባባሪ ሆና መሪ ሆና ነው እዚህ ጋር ያገኘናትና ይህም ለኛ በጣም ግራ የሚያጋባ ነገር ነው። ማለት ከዚህ በፊት ያው ጠይቀናት የመለሰችልንን መልስ ከዚህ በፊት በለቀቅነው ቪዲዮም ተመልክታችሁታል። ይሄ ግን አሁን የሰጠኝ መረጃ ያለው በጣም ግራ የሚያጋባ ነውና በቀጥታ እሷ ላይ ትኩረታችንን እናደርጋለን። እንግዲህ እሷ ያለችበትን ቦታ ደግሞ ያው በቂ መረጃም ስላለን ክትትል አድርገን እሷን በቁጥጥራችን ስር አውለን በቂ መረጃ እሷ ላይ ደግሞ አጠናክረን ወደ አክሊሉ እናመራለን ብዬ አስባለሁ። እንግዲህ አቶ አክሊሉን በቅርብ ቀን በቁጥጥራችን ስር እናውለዋለን። ይህንን ከፈጣሪ ጋር እርግጠኛ ነኝ፣ ቃል ገባላችኋለሁ። እንግዲህ እስካሁን አብሬያችሁ የቆየሁት አሸናፊ ነኝ። ፈጣሪ ከኛ ጋር ካለ ሁሌም አሸናፊ እንሆናለን። መልካም ጊዜ ይሁንላችሁ።